አብያተ ክርስቲያናት ሲቃጠሉ፣ ካህናት ሲገደሉ፣ ምዕመናን ሲሰደዱ፣ ስርዓተ ቤተ ክርስቲያን ሲጣስ ያላችሁበትን ቦታ ላስታውሳችሁ መሰለኝ። ይሄ ያላችሁበት ቦታ እግዚአብሔር ሐሳቡንና ሕጉን ጽፎ ለሙሴ የሰጣት ታቦተ ጽዮን ያለችበት ታላቅ ቦታ ናት። ብቃት የመጀመሪያ የሚፈልገው ነገር መንፈሳዊነት ነው። መንፈሳዊነት ደግሞ ወንጌል ላይ ነው ያለው። ወንጌል ላይ ህንጻ ስራ የሚል አንድ ቃል ካመጣን ይፈቀዳል። የኛን ሪአክሽን ልንገራችሁ። ቤተክርስቲያን አሁን የሆነ ነገር ስቶ ምንድን ብናረግ መጀመሪያ ፕሮፋይል ፒክቸር እንቀይራለን። ከዛ ሁለተኛ እንሳደባለን። ምንሳደበው ከቅዱስ ፓትርያርኩ አንስቶ ሊሆን አባቶችን እንስማ ይላል። አባቶች ያሉት መስሎት እነሱ ሰንበት ትምህርት ቤት ውስጥ በእነ ዳንኤል ክብረት በኩል ሰላይ አስገብተው ወጣቱን ማደንሰው መዝሙር ብቻ እንዲዘምር በዓል ብቻ እንዲያደምቅ። ሰላም ጤና ይስጥልኝ። እንዴት አደራችሁ? እንዴት ዋላችሁ? እንዴት አመሻችሁ? አምላክ አበው ቅዱስ እግዚአብሔር ስሙ ዛሬም ዘወትር የተመሰገነና የተወደሰ ይሁን። በወቅታዊ ጉዳይ ተመልሼ መጥቻለሁኝ። እንግዲህ አርሲ ላይ በዚህ ተከታታይ 4 ቀናት እንግዲህ ግድያዎችም እገታዎችም በጣም በርክቷል። እነሱን እንመለከታለን። ከዛ በተጨማሪ ወቅታዊ ነው ያልኳቸውን አንዳንድ ጉዳዮችም ለመዳሰስ እንሞክራለን። አንድ ቪዲዮ ተለቋል። ዲያቆን ሄኖክ ኃይሌ እንዴት እንደዚህ ይናገራል፣ እንዴት አባቶችን አትናገሩ ይላል የሚል ሀሳቦች መጥተዋል። እስቲ እነሱንም እንዳስሳለን። ከዛ በፊት ግን ትናንትና ሳልሰራላችሁ የቀረሁትኝ ቃል ገብቼላችሁ የነበረው ቪዲዮ ነበረ። እሱ ቪዲዮ ላሳያችሁ፣ የሊቁም ማለት ነው። እንግዲህ የየንታይ ባቤ ቀብር ላይ የተገኙ ሊቃውንትና ሀዘናቸውን ሲገልጹ ያለበትን ያሳይ ነው። በነገራችን ላይ በጣም በሚያሳዝን ሁኔታ እኚህን የመሰለ ሊቅ አርፎ እኚህን የመሰለ ታላቅ አባት አርፎ የተገኘው ሊቀ ጳጳስ አንድ ሊቀ ጳጳስ ብቻ እስካዩዋቸው በፎቶዎች እስካዩዋቸው ድረስ እንግዲህ ብፁዕ አቡነ ዘካርያስ ብቻ ናቸው የተገኙት እንጂ ሌላ ሊቀ ጳጳስ አላየሁም። አንድ ተራ ሰው ሲሞት ያ ሁሉ ጳጳሳት እንደማይገኙ ሁሉ እኚህን የመሰለ ሊቅ አላቅም አካባቢው ሰላም ይሁን አይሁን እኛ አይደለም ግን ይህን የመሰለ የቤተክርስቲያን ሊቅ 38 ዓመት ቤተክርስቲያን ጉባኤ ዘግተው ሲያስተምሩ የነበሩ የአራት ጉባኤ መምህር የሆኑት ሊቅ ሲያርፉ አንዱ አባት ብቻ ተገኘ ብሎ ማሰብ ትንሽ የሚከብድ ይመስለኛል አይደል? እኔ እንደዛ ያሰማኝ። ሆኖ እኚህ ሊቅ በጣም ካስገረሙኝ ነገሮች መካከል ላይ ያው ከጉባኤ ቤቱ በተጨማሪ በገዳም ውስጥ በሰሯቸው ልማት ከክልሉና ከፌዴራል መንግስት የተበረከተላቸው ሽልማት ናቸው። እነዚህ የምትመለከቷቸው ሜዳሊያና ዋንጫ በገዳም ውስጥ ላበረከቱ ትልቅ አስተዋጽኦ የተበረከተላቸው ሽልማት ሜዳሊያና ዋንጫ ተበርክቶላቸዋል። እነኚህ የልማት አርበኛ ጭምር ገዳሙን ከፍ ያደረጉ ጭምር ናቸው። እንደምትመለከቷቸው 2024 ጨምሮ ማለት ነው። የምትመለከቱት 2025 እዚህ ጋር እንደምትመለከቱት 2025 አለ። እኚህን የመሰለ አባት ትልቅ አባት አተናል። እግዚአብሔር አምላካችን ነፍሳቸውን ከቅዱሳኑ ጎን ያኖርልን። እንቀጥሉ። ምናለው እግዚአብሔር አንድ ቀን መልስ አለው። እስኪ ቪዲዮ ማንሰራም ብለን ዝም እንበል ካልንም እውነት ህሊናችን ሰላሙን ይነሳናል። ህሊናችን ረፍት አያገኝም። እንቅልፍም የለንም። አብዛኞቻችን ደግሞ ስናያቸው
የስም ክርስቲያን ይሆናችሁ እዚህ ቲክቶክ ላይ ያላችሁ ማህበረሰብ ማለት ነው። የራሳችሁ ዓለም ላይ ነው ያላችሁት። አሻሸ ገዳይ ላይ ነው ያላችሁት። እንዴት አስችሏችሁ ነው? ምን አለ ለሚገደሉ ኦርቶዶክሳውያን ድምጽ ብትሆኑ? ምን አለ መሞታችን ቢያበቃ? ምን አለበት የአባቶቻችን የእናቶቻችን መፈናቀልና መታረድ መደፈር ቢበቃ? እባካችሁ ለአርሲ ህዝብ ድምጽ ሁኑ። ለአርሲ ዘወትር ድምጽ መሆን ያለብን ጉዳይ ስለሆነ ዘወትር ድምጽ እንሆናለን። በተለይ አዲስ ነገር በኖረ ቁጥር እኔ አብዴት ማድረጌን አላውቀውም። በ22 ግድያ ነበረ፣ በ23 ግድያ ነበረ፣ በ24 ግድያ ነበር። እንግዲህ አርሲ ላይ እየተከሰተ ያለው ነገር እየሆነ ያለው ነገር ይሄ ነው። በ22 የነበረው በዕለተ ማክሰኞ ይመስለኛል። 22 ማክሰኞ አይደል ወይ ደግሞ ሰኞ አይ ቲንክ ሶ እንደዛ ነው። 22 መቼ ነበር የነበረው? 22 ከሰኞ ጀምሮ ማለት ነው። ከሰኞ ጀምሮ ግድያዎች ነበሩ። ሰኞ፣ ማክሰኞ፣ ረቡዕ ድረስ የኦርቶዶክሳውያን ግድያ ተበራክቷል። በጣም በሚያሳዝን ሁኔታ ላይ እስቲ ከአንደኛው ጀምር። በምስራቅ አርሲ ነው። ይሄም ቲክቶክ ላይ በጣም የተወሰነ መረጃ ሰርቼበታለሁኝ። የሆነውን እዚህ ጋር በሰፊው እንስራው። እንግዲህ እኚህ አባት 60 ዓመት ዕድሜ ባለጸጋ ናቸው። ፈረቀሳ እና ከቢሮ ቀበሌ መካከል ላይ ያለች እንግዲህ ፈረቀሳና ከቢሮ ቀበሌ የ5 ደቂቃ የእግር መንገድ እንደሆነ ነግረውኛል። እና እዛ አካባቢ ይኖሩ የነበሩ አቶ ጌታሁን ገብረ መድህን የተባሉት እንግዲህ ምሽት 2 ሰዓት ላይ ነው ቤታቸው ገብተው ከገደሏቸው በኋላ ያላቸውን ንብረታቸውን፣ ሀብታቸውን፣ ከብታቸውን እንዳለ እየነዱ ወደ ጫካ የገቡት ማለት ነው። እንግዲህ የ60 ዓመት ሽማግሌ መግደል ምን ማለት እንደሆነ አይ ቲንክ ይጠፋባቸዋል ብዬ አላስብም። ከዛ በተጨማሪ ህዳር 22 በዛው በምስራቅ አርሲ ሁረታ ዶሬ ቀበሌ መንበረ ህይወት የምትባል ሰፈር ውስጥ ይሄ በአጨዳ ላይ የነበሩ ሰዎች ናቸው። በነገራችን ላይ በአጨዳ ላይ የነበሩ ሰዎች ፓፓዬ እየለቀሙ የነበሩ ሰዎች ናቸው። እንግዲህ ከቀኑ 8 ሰዓት ላይ ነው የታጠቁ ኃይሎች ሸኔ ነው የተባለው፣ በግልጽ አማርኛ ሸኔ ነው የተባለው፣ ሙስሊሞች ማለት ነው። ገብተው ነው እነኝህን ሰዎች እንግዲህ ተኩስ የከፈቱባቸው። ከተኩስ ከተከፈተባቸው መካከል ላይ የ33 ዓመት ወጣት ነው እንግዲህ እየተገደለው። ስሙ ምንታምር ይባል ነበር። መንበረ ህይወት የምትባል ሰፈር ውስጥ ነው እንግዲህ ወጣት ተረሽኖ የተገደለው። እንግዲህ ገና ቀን ጠራራ ፀሐይ ላይ ነው እና ለምንድን ነው እንደዚህ የሆነ ብዬ ጠይኳቸው። ቀን ላይ ሲመጡ እንዴት ሰው መከላከል አይችልም ሲባል በጣም ብዙ ስለሆኑ ሚሊሻዎች እንኳን ይሸሻሉ፣ እነሱን ሲያዩዋቸው ይሸሻሉ፣ አላውቅም ይሸሻሉ እነሱን ሲያዩዋቸው ብለዋል። ይህ ብቻ አይደለም። የ40 ዓመት እድሜ ያላቸው 3 ሰዎችም እንደው ሶስቱም እድሜያቸው ወደ 40ዎቹ አካባቢ የሚጠጉ ሰዎች ናቸው። እነሱም ታፍነው ተወስደዋል። ጀጁ ወረዳ ውስጥ ነው እነኚህ ሰዎች የተወሰዱት። አንደኛው ታምሮ ይባላል፣ ሁለተኛው በቀለ ንጉሴ ይባላል፣ ሶስተኛው ለገሰ ወልደ አረጋይ ይባላል። እነኚህም ታፍነው የተወሰዱ ናቸው። በነገራችን ላይ ይሄ ብቻ አይደለም። ሀዋቹ የሚባል ሰፈር ላይም ትናንትና ማለት ነው ሀዋቹ የሚባል ሰፈር ላይም ከሌሊቱ 8 ሰዓት ላይ ገብተው 3 ሰዎችን እንደዚሁ አፍነው ወስደዋቸዋል። አንደኛው ታዱ ኃይሌ፣ ሁለተኛው ነዋይ አበበ፣ ሶስተኛው ዘየደ ቦጋል የተባሉ ሰዎችን ሌሊት 8 ሰዓት ላይ መጥተው እነኚህን ሰዎች እንግዲህ ካሉበት ወስደዋቸዋል። እነኚህ አሁን ሶስት ሰዎች የተወሰዱት እንግዲህ እነኚህ ጀጁ ላይ የተወሰዱ ሰዎች በነገራችን ላይ በደንብ ላንብብላችሁ። ትናንትና ዓመት የታገቱ ናቸው። 45 ሰዎች ናቸው እድሜያቸው። እዛው ከአንጎደቼ ቀበሌ ህዝበ ክርስቲያን ሲጨርሱ ከዛ ከፍ ብሎ ደግሞ ወደምትገኘዋ አሰሰባ ቀበሌ ጀጁ ወረዳ ውስጥ የምትገኝ ነች። እዛም ጀምረዋል። እንግዲህ እነኚህ 3 ሰዎች እንዳልኳቸው ቅድም ታምሮ በቀለ ንጉሴና ለገሰ ወልደ አረጋይ የሚባሉ ሰዎች እዛው እንግዲህ አንድ ቀበሌ ያለው ኦርቶዶክሳዊ ጨርሰው ሌላኛው ቀበሌ ላይ ደግሞ ተሻግረው አሁን እየወሰዷቸው እያፈሯቸው የሚገኙት ማለት ነው። እነኚህ ደግሞ እንዳልኳችሁ ሀዋቹ ሰፈር ውስጥ የሚገኙ ናቸው። ሌሊት 8 ሰዓት ላይ ታዱ ኃይሉ፣ ነዋይ አበበና ዘየደ ቦጋለን የተባለ ሰው እንግዲህ ወስደዋቸዋል ማለት ነው። አሁን እየሆነ ያለው ይህ ነው። አርሲ ላይ
በቃ በየዕለቱ እየሰማን ያለነው ጥቃት፣ በየዕለቱ እየሰማን ያለነው መታፈን፣ መታፈስ፣ ግድያ አሁን እየበረከተ ያለው ይሄ ነው። ወደ ደበበ ጉዳይ እንምጣ። አርሲን እንደዚህ ካየን የደበበን አንድ ጉዳይ እናንሳ። እንግዲህ ደበበ እስጢፋኖስ ከዚህ በፊት አስገድዶ በመድፈር ምክንያት ልጆች ከዘማሪቷም እንደወለደ ከሌላ እህትም እንደወለደ ሰምተናል። ከትናንትና በስቲያ ይሆን ከ3 ቀን በፊት ቢኒያም ሽታዬም ልጆቹን አምኖ እንደተቀበለ መረጃ ሰጥቶ ነበረ፣ ዘግቦልን ነበረ። ሁለቱ ልጆች አምኖ ከተቀበለ በኋላ መሾፍ የተወሰነ መጠን ሰጥቷቸዋል። አሁን ካለችው ሚስቱ ጋርም ጠብ ላይ እንደሆኑ ሰምተናል። እንግዲህ በዚህ መሀል ላይ የነበረ ሰዓት ላይ ወይ መጀመሪያዎቹ አካባቢ ላይ እኔም ስዘግበው እንደነበረው ተወግዞ ነበር። ስልጣነ ክህነቱ ተይዞበት ነበረ። በዛ ስልጣነ ክህነት ደብዳቤ ላይ የምታስታውሱት ከሆነ ማንም ሰው ከዚህ በኋላ ከሱ ጋር ያገለግለም ከሱ ጋር የሚያገለግልም ቢኖር ስልጣነ ክህነቱ እንደሚያዝበት በደብዳቤው ላይ ይገልጽ ነበረ። አሁን የተጻፈው ደብዳቤ ህዳር 11 ቀን 2018 ዓ.ም የተጻፈ ደብዳቤ አለ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የዋሽንግተን ዲሲ እና አካባቢ ሀገረ ስብከት ጽሕፈት ቤት ይላል። ለእነኚህ ዲያቆናት የተጻፈ ነው። እነኚህ ዲያቆናት እንግዲህ ስልጣነ ክህነታቸው መያዙን የሚገልጽ ደብዳቤ ነው። አንብብላችሁ ህዳር 11 ቀን 2018 ዓ.ም ቁጥር 290918 ይላል። ለዲያቆን ዮናስ ደበበ የደራሱ የደበበ ልጅ ማለት ነው። ዲያቆን ሚኪያስ ደረጀ፣ ዲያቆን ባሮክ ታደሰ፣ ዲያቆን በረከት ገዛኸኝ፣ ዲያቆን አማኑኤል እና ዲያቆን ዘለቀ የተባሉ ሰዎች ጉዳዩ የድቁና ስልጣነ ክህነታቸው መያዙን ስለማሳወቅን ይመለከታል ይላል። በታወቀች ኃጢአቱ በእርግጥ የተሻረ ቄስ ወይም ዲያቆን ቢኖር ከዚያ በኋላ ቀድሞ ሳይሻር በሰሞኑ ወራት ይሰራው የነበረውን የአገልግሎት ስራ ተደፋፍሮ ቢሰራ ከቤተ ክርስቲያን ፈጽሞ ይለይ። ስራውን እያወቀ ከእርሱ ጋር አንድ ሆኖ የሆነ ሁሉ ይሻር ይላል ፍትሐ ነገሥት አንቀጽ 6 ቁጥር 227 ላይ። ስለዚህ አንድ ሰው በቤተ ክርስቲያን በፊት ቄስ ወይ ዲያቆን ሆኖ ሳለ ይሰራው የነበረውን ስራ ቤተ መቅደስ አገልግሎት የሚሆን ማንኛውም ስራ በክህነቱ ይሰራው የነበረውን ስራ ከተወገዘ በኋላ ያንን ስራ ቢሰራ ከእሱ ጋር ደግሞ ሌላም ደግሞ ሰዎች ተባብረው ቢሰሩ አንድ ላይ ስልጣነ ክህነታቸው ይያዝ ይላል። ይሄ አንቀጽ 6 ቁጥር 227 ላይ ያለ ነው። እናንተም ይህንን ቀኖና ቤተክርስቲያንን ተላልፋችሁ ከማዕረገ ክህነቱ የተሻረ ሰው ጋር አብራችሁ እያገለገላችሁ መሆኑን ለጽሕፈት ቤታችን ከደረሰው መረጃ የተገነዘብን ስለሆነ ለሀገረ ስብከቱ ጽሕፈት ቤት ሪፖርት እስክታደርጉ ድረስ ስልጣነ ክህነታቸው በያዙን እያሳወቅን ከዚህ ቀኖናዊ ድርጊት እንድትታቀቡ እናሳስባለን። ዳሩ ግን በእንቢተኝነት የምትቀጥሉ ከሆነ ከስልጣነ ክህነታችሁ የምትሻሩ መሆኑን በጥብቅ ማስገንዘብ እንወዳለን። ሰላም እግዚአብሔር ከሁላችን ጋር ይሁን። አባ ፋኑኤል የዋሽንግተን ዲሲ እና አካባቢ ሀገረ ስብከት ሊቀ ጳጳስ፣ ግልባጭ ለቨርጂኒያ ግዛት ቤተ ክህነት ጽሕፈት ቤት፣ ለደብረ ቁስቋም ቅድስት ማርያም ቤተክርስቲያን ሰበካ አስተዳደር ጉባኤ ጽሕፈት ቤት ለቀሲስ ግርማዬ ይላል። እስከነ ማህተቡ ኮፒው ደርሷል ማለት ነው። ስለዚህ ከዚህ በፊት ራሱ ደበበ የተወገዘ ሲሆን አሁን ደግሞ ከእሱ ጋር ሲያገለግሉ የነበሩ እነኚህ የምታዩቸው ዲያቆናት አብረው እንግዲህ ለጊዜው ስልጣነ ክህነት ተያዘባቸው። ያኛው ተወግዟል፣ ይሄኛው ስልጣነ ክህነት ተያዘባቸው። ግን በተባለው ቀን መጥተው ሪፖርት የሚያደርጉ ከሆነ መጥተው የሚያሳውቁ ከሆነ ግን እስከ ወዳኛው ስልጣነ ክህነታቸው እንደሚሻር ደብዳቤ ይገልጻል ማለት ነው። ቤተክርስቲያን የስርዓትና የሕግ ቤት ናት። ማንም ሰው ስርዓተ ቤተክርስቲያን እሽራለሁ እንደፈለግ ከሆናለሁ ቢል ዋጋው ይሄ ነው የሚሆነው። ከዚህ በፊት ስታሽካብቱለት የነበራቸውን ሁሉ አትሊስት ምን ላይ እንደደረሰ ተመልክታችኋል ብዬ አስባለሁ። ማንም ሰው ከቤተክርስቲያን አይበልጥ። እስቲ ታዲያ ምንድነው ታዲያ ዲያቆን ሄኖክ ኃይሌ ተናግሮ ሰው የከፋው የሚለውን ነገር ነው። እኔ ይሄ ቪዲዮስ ሐዋሳ ላይ የሰጠው ስልጠና ይመስለኛል እና እንዳሁን ነው። አሁን አብያተ ክርስቲያናት ሲቃጠሉ፣ ካህናት ሲገደሉ፣ ምዕመናን ሲሰደዱ፣ ስርዓተ ቤተክርስቲያን ሲጣስ፣ አባቶች ብዙ ክፉ ነገር ሲያሳዩን፣ በቤተክርስቲያን አስተዳደር ላይ ችግር ሲፈጠር ማድረግ ያለብን ምንድን ነው? 4 ነገሮች ነው ነህምያ ያደረገው። በመጀመሪያ ተቀምጬ ምን አልኩ? ከኛ መካከል ለቤተ ክርስቲያን እንባውን ያፈሰሳለሁ። ማልቀስ ያስፈልጋል ስለ ቤተ ክርስቲያን። የመጀመሪያው እሱ ነው።
ማልቀስ ግን አይበቃም። እሱ ኢሞሽናል ሪስፖንስ ነው፣ ጊዜያዊ ስሜታዊ መልስ። ከለቅሶ በኋላ ምን ል ነበር አለ? አዝን ነበረ። ይሄ ደግሞ ዘለቄታ ያለው ነው። ሶስተኛ ጾም አለው። ከዛ ምን እላለሁ? የኛን ሪያክሽን ልንገራችሁ። ቤተክርስቲያን አሁን የሆነ ነገር ስቶ ምንድን የምናደርገው? መጀመሪያ ፕሮፋይል ፒክቸር እንቀይራለን። ዝም አንልም የሚል የሆነ የሰው እጅ ያለበት። ከዛ ሁለተኛ እንሳደባለን። የምንሳደበው ከቅዱስ ፓትርያርኩ አንስቶ ሊሆን ይችላል፣ ብፁዓን አባቶቻችንን ሊሆን ይችላል። የት ተቀምጣችሁ ነው የሁሉ ሲደረግ? እናንተማ ተኙ እንላለን። የችግሩ ዋነኛ መንስኤ ናቸው ብለን የምናስባቸውን ሰዎች እናዋርዳለን። ይሄ ነው የኛ። ነህምያ ምን አደረገ? መጀመሪያ አለቀሰ። ለቤተ ክርስቲያን የምናለቅስበት እንባ ያድለን። አሜን። እና ይመስለኛል ይሄ ሐዋሳ ላይ የተናገረው ስልጣን ይመስለኛል ወጣቶች ሰብስቦ በተናገረበት ይመስለኛል። የሆነ ሆኖ ምንድነው ታዲያ እያወዘገበ ያለው ነገር? እኔ ማልሰማበት ሐሳብ አለ፣ የምሰማበት ሐሳብ አለ። እውነት ነው። ሪስፖንሲቢሊቲ ከራስ ጀምራል። ምንድነው እያደረገ ያለው? ለቤተ ክርስቲያን ለሞቱት ለተጎዱት ምን እያደረግን ነው? እያዘንን ነው ወይ? ጸሎት እያደረግን ነው ወይ? ጸሎት ሀገራችን ሰላም እንዲያመጣ፣ ለተገደሉት ነፍሳቸው እንዲምር፣ አዲያም ደግሞ ደመ ሰማዕታት አድርጎ እንዲቀበላቸው እያዘንን እየጸለይን ነው ወይ? ይሄ አንዱ መጠየቅ ያለብን ራሳችን መጠየቅ ያለብን ነገር ነው። ሁለተኛ ግን ሁላችንም የምንጮህ ወደ አባታችን ነው። አባቶቻችንን የምንጮህባቸው መጮህ ያለብን ለምንድን ነው? እረኞቻችን ስለሆኑ። በጎች በተኩላዎች ሲበሉ መጀመሪያ እረኛው ካልተነሳ፣ እረኛው ካልጮኸ ከበጎች መካከል ላይ በግ ቢጮህ ምንም ለውጥ አያመጣም። እረኛው ግን ተነስቶ ግን ማስቆም ሲችል ከተኩላው ማባረር የሚችለው እረኛው ነው። ስለዚህ ሁሉም ወደ እረኛው የሚጮኸው ወደ እረኛው የሚሸሸው በግ የሚያደርገው ነገር እሱ ስለሆነ አንድ በግ ተኩላ የሚመጣበት ሮጦ ሊያመልጥ የሚችለው ወደ እረኛው ነው። ከእረኛው ይታደግልኛል፣ ይከላከልልኛል፣ እሺ ይልኛል ብሎ ስለሚያስብ ነው። ስለዚህ ቤተክርስቲያን ላይ የሆነ መከራ ሲመጣ የሆነ ነገር ሲመጣ የምንጮህ ወደ አባቶቻችን ነው። እነሱ ናቸው የሚታደጉ፣ እነሱ ናቸው እረኞቻችን፣ እነሱ ናቸው ጴጥሮሶች፣ እነሱ ናቸው ክህነቱን የያዙት አባቶቻችን። እኛ ደግሞ በጎች ነን። ስለዚህ ድርሻችን እሱ ነው፣ ወደ አባቶቻችን መጮህ ነው። መሳደብና መጮህ ግን የተለያየ ነገር ነው። እኛ እስካሁን ድረስ አባቶቻችን ላይ እንጮሃለን። አባቶቻችን ወዴት ናቸው? ይኸው አርሲ ላይ በየዕለቱ መከራ እየመጣ ነው፣ በየዕለቱ እየተገደሉ ነው እያልን እየተናገር ነው። ይህ ግን እንደ ስድብ ከተቆጠረ እርግጠኛ አይደለሁም። ወይ የስድብ ትርጉም አልገባኝም ወይ ደግሞ ግራ ተጋብቻለሁ ማለት ነው። ካልሆነ በስተቀር ግን አባቶቻችን ወዴት ናቸው? ይኸው እየሞትን ነው እኮ፣ ይኸው በየዕለቱ እየተገደሉ ነው፣ በየዕለቱ እየታፈኑ ኦርቶዶክሳውያን እየተወሰዱ ነው። ምን ነው ዝም አላችሁ ማለት እንደ ስድብ ከተቆጠረ ሁሌ እናገራለሁ። እንደዛ የፈለገው ሰው እንደ ስድብ ይቆጠረው፣ ግን ዘወትር ግን እናገራለሁ። እና አባቶቻችን በጎቹ እየተበሉ ነው፣ በጎቹ እየታረዱ ነው፣ በጎቹ በቀማኛ እየተነጠቁ ነው ብለን ግን አባቶቻችን ላይ መጮህ ግን አናውቀውም። እንደ ስድብ የሚቆጥረው ሰው ካለ እንደፈለገ ይቁጠረው፣ በሩ ክፍት ነው። መምሪያው ዳውስ ታውቃለህ። ብቃት የመጀመሪያ የሚፈልገው ነገር መንፈሳዊነት ነው። መንፈሳዊነት ደግሞ ወንጌል ላይ ነው ያለ። ወንጌል ላይ ህንፃ ስራ የሚል አንድ ቃል ካመጣን ይልቀጣል። ድሃ እየተራበ ክርስቲያኖች ተቸግረው እርባቸው ጥምቷቸው ሃይማኖታቸውን እየካዱ ሴቶች ሰውነታቸውን ለወንድ እየሸጡ ዛሬ አረብን ያጥለቀለቀው ወንድምና እህታችን ደልቶት ይመስላል። እዛ ይሄድ እርባቸው ነው፣ ቸግሯቸው ነው፣ ቤተሰባቸው ተቸግሮ ነው እኮ። ሜዲተራኒያን ስለበላቸው በሺ ስለሚቆጠሩ ሰዎች እንነጋገር። ቀይ ባህር ላይ ሰጥሞ ስለቀሩት እንነጋገር። ህንድ ውቅያኖስ ውስጥ ሰጥሞ ስለቀሩት እነዚህ ነው ደልቷቸው ይመስላል። ሰዎች በረሃብ ምክንያት በችግር ምክንያት እየተሰደዱ ህንፃ ስራ የሚል እስኪ አንድ ቃል አይደለም የበቃል እኮ። ብቃቱን ተው፣ እንዲያው ክርስትናውን የምናቆየው ህሊና ያለው ሰው ይገኛል አለ። ፈረንጅ እንኳን ህሊና ሲገዛ ያለውን ሀብት ንብረት ሽጦ ለእርዳታ ድርጅት ይሰጣል እንኳን ይሰጥልኛል ብሎ ፈረንጅ እንኳን ማለት አይቶ በቃ የደስታ ምንጭ እንደማይሆን ሲያውቁ እኮ እንደዛ ያደርጋል። ፈረንጅ እምነት የለሽ ነው ማለት አባቶችን እንስማ ይላል። አባቶች ያሉት መስሎት እነሱ ሰንበት ትምህርት ቤት ውስጥ በእነ ዳንኤል ክብረት በኩል ሰላይ አስገብተው ወጣቱን ማደንዘው መዝሙር ብቻ እንዲዘምር በዓል ብቻ እንዲያደምቅ ሰንበት ተማሪው ራሱ እንደ አባቶች ደንዝዞ በቃ መዝሙር 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 መዝሙር። በጣም ያሳዝናል። መዝሙር እኮ ከትግል ማምለጫ አደረጉት እኮ። ከመነኮሳቱ ጋር ተመሳሰሉ። ከዚህ ከሐሰት መነኮሳት ጋር ይረሱና ገድለ ጊዮርጊስን ያነቡልሃል። የጊዮርጊስ ዕለትን ያስቁኛል። ኧረ ንባቡ እኮ እንድትኖረው ነው እንጂ መጽሐፉን መንተራስ አይደለም። ገድለ ጊዮርጊስን በቃ ጊዮርጊስ ዱድያኖስ ፊት ቆሞ አብይ ፊት ቆሞ አሳየኝ።
ጊዮርጊስ 70 ነገስታት ፊት ቆሞ ሚስቱን እንኳን ክርስቲያን አደረጋት። ይሄድና ክርስቲያን የነበረችና ጴንጤ የሆነችዋን የፈርስት ሌዲ ወደ ክርስትና መልስ እስቲ ሰብከ ስለገድለ ጊዮርጊስ ያነብ ይላል። እዛ ልዳ የተጋደለውን እዚህ እንድንጋደል ነው እኮ መጽሐፉ ተጽፎ የመጣውና እንቅፋት የሆኑብን እነዚህ ሰዎች ናቸው። የንባብ ሰዎች፣ ህይወት የሌላቸው ሰው የሚያደነዝዙ እነሱ ናቸው። ስለዚህ ህዝቡ ከነሱ እስኪላቀቅና ማሰብ እስኪጀምር አደራይተህ መምራት በጣም ከባድ ሆነ ነው ወንድም የመልሱ። አስረዘምኩት፣ ይቅርታ በዛው ሰው እንዲረዳ ብዬ። ይሄ ነው መነገራችን ላይ መነጋገር ካለብን ግልጹ የምንነጋገረው ነገር እሱ መጽሐፍት የተጻፈልን ቅዱሳን መጽሐፍት የተጻፉልን አርአያዎቻችን እንዲሆኑ አብነት እንዲሆኑ ነው። ግን ምን ያህሉ አብነታችን ተከትለን እየሄድን ነው? ምን ያህሉ ፈርተናል? ምን ያህሉ ተደብቀናል? ምን ያህሉ ደግሞ ይሄን ነገር ለመጋፈጥ አቅም አንሶናል? ቤትክታው አይደል? ግን ቅዱስ ጊዮርጊስ አባታችን ነው፣ ጠበቃችን ነው፣ ይጠብቀናል እያለን ቅዱስ ጊዮርጊስን ለመምሰል ግን አቅም ካነሰን እሱ ራሱ አንድ ሌላ ችግር ነው አይደል? አርሴማ እናቴ እያለ አርሴማ የከፈለችውን መስዋዕትነት መክፈል የሚያቅተው ሰው ካለ እሱም አንድ ችግር ነው። በእርግጥ ደመ ሰማዕት ለማግኘት አቅም እንደ ሰማዕት ለመሆን አቅም ጥባት ይፈልጋል፣ እምነት ይፈልጋል በራሱ። ግን የሆነ ሆኖ ግን ኦርቶዶክሳውያን እየተገደሉ ኦርቶዶክሳውያን እያለቁ ዝምታ የምንመርጥ ከሆነ ግን አንድ ቀን መዋረዳችን አይቀርም። እስቲ ወደ ማነው ስሙ የሚባለው ልጅ ጋር ልምጣ። አዶናይ የሚባለው ልጅ ጋር ልምጣ። እንግዲህ አዶናይ ይህን ሰሞን መነጋገሪያ ነው። በክፉም በደጉም ይነሳል ሀሳቦቹ። እኔ ደጎቹ ሌሎች ብዙ ሰዎች እያወሩ ስለሆነ አክሱም ጽዮን ላይ ገብቶ ያደረገውን ነገር እስቲ ሁለቱ ነገሮች ሀሳብ እናንሳ። ህዝብ እውቀትን ከማጣት የተነሳ ጠፍቷል ብሎ የተናገረው ነብዩ ሆሴዕ እኛን በትንቢት መነጽር አይቶን ይሆን እንዴ? አሁን እዚህ ጋር ልናገር የመጣሁት ስለ ሥርዓተ ቤተክርስቲያን ብቻ ነው። እዚህ ጋር እንደ የምትሆኑ ምዕመናን ምን ነክቷችኋል? ምን ሆናችኋል? ያላችሁበትን ቦታ ላስታውሳችሁ መሰለኝ። ይሄ ያላችሁበት ቦታ እግዚአብሔር ሐሳቡንና ሕጉን ጽፎ ለሙሴ የሰጣት ታቦተ ጽዮን ያለችበት ታላቅ ቦታ ናት። እቺ ታቦተ ጽዮን ጠላቶቿን ያጠፋች ህዝቦቿን ደግሞ ያስከበረች ያላስደፈረች ታቦት ናት። እቺ ታቦተ ጽዮንም ታላላቅ ታምራትን ያሳየች ታቦት ናት። እንዲሁም ያላችሁበት ቦታ እመቤታችን ቅድስት ድንግል ማርያም ልጇን አዝላ ቅዱስ ዮሴፍንና ሰሎሜን አስከትላ ለብዙ ጊዜ ያረፈችበት ቦታና የተቀመጠችበት ቦታ ነው። እንዲሁም ይሄ ያላችሁበት ቦታ ቅዱሳን አብርሃ ወአጽብሃ ያስገነቡት ይሄንን ቤት አስገንብተው ሲጨርሱም ደግሞ ታቦተ ጽዮን ማንም ሳይሸከማት በደስታ ገብታ የተቀመጠችበት ትልቅ ቦታ ነው። ይሄ ያላችሁበት ቦታ የኢትዮጵያ ብርሃን ዋና የመጀመሪያው ጳጳሷ የሆኑ አቡነ ሰላማ ያረፉበትና ያገለገሉበት ድንቅ ቦታ ነው። ይሄ ያላችሁበት ቦታ ሥርዓቱን ጠብቆ ለታዘዙለት በረከትንና እድሜን የምታረዝም ላልታዘዙለትና ሥርዓቱን ላልጠበቁ ደግሞ አመድ የምታደርግ ታቦተ ጽዮን ያለችበት ቦታ ነው። ይሄንንም በአቡነ ሰላማ ገድል ላይ ተጽፎ እናገኛለን። እንዲሁም ይሄ ያላችሁበት ቦታ ከተለያዩ የሀገራችን ክፍሎች ብዙ ስፍር ቁጥር የሌላቸው ቅዱሳን መጥተው ያገለገሉበት የጸለዩበትና ቅድስናን ያገኙበት ቦታ ነው። ይሄ ያላችሁበት ቦታ ብዙ ሰዎች መጥተው ሊጸልዩበትና ሊባረኩበት የሚጓጉለት ቦታ ነው እና ይሄን ያህል ክብር ያለውን ቦታ በዚህ ልክ ለምን ለማዋረድ ትጣጣራላችሁ? በነገራችን ላይ እንዲያደረጋችሁ ሰዎች ራሳችሁ እንደተዋረዳችሁ ማወቅ አለባችሁ። የዚህ ልጅ ጥፋት ምንድነው? አንድና አንድ ከተባለ ነጠላ ሳይለብስ መግባቱ ብቻ ነው። ሌሎቻችሁ ግን ቤተክርስቲያን ውስጥ ሆናችሁ በጸጥታና በእርጋታ መመላለስ ሲገባችሁ እቺን ታላቅ ቦታ በመናቅ ምንም ከቆብ እንኳን ሳትቆጥሩ አንድ ሰው መጣ ብላችሁ እንድትረባረቡና ስትንጫጩ ማፈር ነበረባችሁ። እንዲሁም ይሄንን ያደረጉት እኮ በቅንነት በበጎነት ነው ብላችሁ የምትናገሩ ሰዎች ካላችሁ ከዚህ ጋር የተያያዘ አንድ ታሪክ ላስታውሳችሁ። እቺ ቅድስት ታቦተ ጽዮን በኤሊና በልጆቹ አፍንና ፊናስ ምክንያት ተማርካ በኢሎፍላውያን እጅ ወርቃ ነበር። በዚያንም ጊዜ ከጣዖታቸው ቤት ያስገቧት ጣዖታቸውን ዳጎንን ቀጥቅጣ ሰባብራ አመድ አደረገችባቸው። በዚህንም ጊዜ ለብዙ ዘመናት እንዲያደረገች ስታጠፋባቸው እቺን አንችላትም ወደ መጣችበት እንመልሳት ብለው ከብዙ ዘመን በኋላ ቅዱስ ዳዊት በነገሰበት ጊዜ ታቦተ ጽዮንን በአሚናዳብ ሰረገላ ላይ አድርገው ወደ ዳዊት ከተማ ላኳት። በዚያንም ጊዜ ቅዱስ ዳዊት ህዝቦቹን ሰብስቦ በታላቅ ደስታ እየዘመረ ተቀበላት። በመካከል ግን በሬ ደነበረ። ያ በሬ ሲደነበርም ታቦተ ጽዮን ልትወርቅ ዘንበል አለች። በዚያንም ጊዜ ኦዛ የሚባል ሰው ነበረ። ታቦተ ጽዮን ከምትወርቅ ብሎ በእጁ ደገፍ አደረጋት። በዚያንም ጊዜ ታቦተ ጽዮንን ስለነካት እሱ ተቀጸፈና ሞተ። ታቦተ ጽዮንን የደገፋት እንዳትወርቅ ፈልጎ ነው፣ ከበጎነት የመነጨ ነው። ግን ምን ሆነ? ተቀጸፈ፣ ሞተ። ቤተክርስቲያን ውስጥ በጎ ነገር ነው ብላችሁ የምታደርጉት ሥርዓትን ያልጠበቀ ሥራ ያስቀጽፋል። ቤተክርስቲያናችን ውስጥ ሥራ ከሥርዓት አይበልጥም።
ስርዓት ነው ከስራ የሚበልጠው። የምታደርጉት እያንዳንዱ በጎ ነው ብላችሁ የምታስቡትን ስራ ስርዓት ነው ወይ ብላችሁ ማገናዘብና ማሰብ አለባችሁ። ሌሎች ምዕመናንም እነዚህ አርያ እንዳይሆኗችሁ ይሄ ስርዓትና ድርጊት ፍጹም ከቤተክርስቲያን ስርዓት ውጪ የወጣ መሆኑን ማወቅ አለባችሁ። በእርግጥ በሌሎችም ቤተክርስቲያናት ቅዳሴ ማለት ሰልፍ የሚነሱ ቪዲዮ የሚይዙ ብዙ ዲያቆናት እንዳሉ ይታወቃል። እነዚህም ቤተክርስቲያንን በፍጹም አይወክሉም፣ ስርዓተ ቤተክርስቲያንም አይደለም። ቤተክርስቲያን ሰፍራ ለከታ የሰጠችን ስርዓት አለ። ያንን ጠብቆ አስጠብቆ ለሚመጣው ትውልድ ማስተላለፍ ደግሞ አሁን ያለነው ካህናት ምዕመናንና ወጣቶች ግዴታ ነው። ስለዚህ እንደዚህ አይነት ድርጊት በፍጹም እንዳይደገም እንዲያደረጋችሁ ሰዎችም ንስሐ ገብታችሁ እግዚአብሔርን ይቅርታ ጠይቁት። ይቆያል። አዶናይ ስለተባለ የእውቅና መንገድ ወይም የፍምስና መንገድ መሪ ነው የማወራው እና መግለጫዬ መካከል አዶናይ የሚለውን ስም ግን አልጠቀመውም። እናቶ ሰግጥ ምን አለ መሰላችሁ? ከወደ ሰሜን የሚነሳው ንጉስ ቴዎድሮስ አንተ ነህ ይሉኛል አንዳንዶች አለ። ቪዲዮ ይቀጥላል። ብዙዎች ቴዎድሮስ የሚባለው ኢትዮጵያን አንድ የሚያደርጋት ይህ ቴዎድሮስ ሲሆን ወይ ከሰሜን የመጣ እያሉ ነበር። እንጃ እሱ ነኝ አይደለሁኝም አላውቅም። ይሄ ሲምፕተም ነው ለኔ። የጭብጨባው ብዛት የሚያስከትለው የመንሸራተት ምልክት፣ በሞቅታ ብዛት የሚፈጠር የመዘባረቅ ምልክት፣ በልክነህ በርታ ብዛት ቁልቁል ለመውረድ የመንገዳገድ ምልክት። እኔ ግን እላለሁ ወንድሜ ይህን ሹክ ያለህ በጭብጨባና በውዳሴ ከንቱ የናወዘውና ድድብናን እንደወረርሽኝ እያዛመተ ያለው የገዛ ይምሮህ እንጂ ስጋ ለባሽ ኢትዮጵያዊ ሰው ከቶም አይልም። በዚህ የቢሆን ዓለም ምኞት መገረም በከንቱ እንደነበር የምትረዱት ታዲያ አክሱም ጽዮንን የምታክል ደብር፣ አክሱም ጽዮንን ያክል የታቦተ ጽዮን መገኛና መክበሪያ ቤተ መቅደስ፣ አክሱም ጽዮንን ያክል በነጭ ሰላዮችና በጥቁር ባንዳዎች መሪነት ያልተበገረች ቅዱስ ስፍራ፣ ከዚያ በዓለም ሁካታ በሙዚቃ ጩኸት መካከል ከነበረበት አዳራሽ የሴቲቱን ከንፈር ሲደባብስ ከዋለበት ከእብደት መንደር ተነስቶ ሌላው ቢቀር ስለ ክብሯ አካሉን እንኳን ሳይለቃለቅ፣ ሌላው ቢቀር ስለ ክብሯ ልብሱን እንኳን ሳይለውጥ ገብቶ ከነ ካሜራው ሲደከድካት ነው። ለአክሱም ጽዮን ለመቅደሱ አይደለም ለቅጥሩ አፈር ባላቸው እምነት እናቶች ምልጃዋን ለማግኘት በዋይታና ለቅሶ ሲንከባለሉባት አላየህም ይሆን? ይህን ወጣት አንድ ካምፓኒ ማስታወቂያ ሊያሰራው ፈልጎ ቀጠሮ ቢሰጠው ብላችሁ አስቡ። ከአለባበስ እስከሚያስከትላቸው ሰዎች በደንብ አድርጎ ይጨነቃል። ቅጥሩን ያከብራል። ቢሮውንና የምርት ክፍሎችን ለመቅረጽም ፍቃድና የድርጅቱን አሰራር በማያበላሽ መልኩ እንዲከናወን የሚያዙ ሂደቶችን አይኑን ሳያሽ ይፈጽማል። አክሱም ጽዮንስ እንደምታዩት ነው። ነጭ ሰላዮቿ እንኳን የቦታዋን ዓለም አቀፋዊ ክብር ሚስጥራዊነቷንና ተፈላጊነቷን ጠንቅቀው ስለሚያውቁ በአንተ ልክ ሊገላልጧትና ሊያዋርዷት አልሞከሩም። መደደብ የማያዋጣው አንዱ ለዚህ ነው። ደጇን ረግጠን የማናውቅ ሄደው በመጡ ሰዎች ለምንቀናና ታሪኳንና የሀገር በረከቷን ለምናውቅ ለኔ ቢጤ ሰዎች ግን ያንተን ተግባር የአማኝ ሳይሆን የጠላት ያክል ነው የምንቆጥረው። ካሜራማንህን ግን እንዴት ብታሰግጠው ነው ባክህ? ደጀ ሰላሟን በመሳለም እንኳን ጊዜ ላለማባከን እስከደረሰ ቁርጠኝነት በዚህ ልክ የተገዛለ ቀረጻውን በምንም የማያስተጓጉል ቀራጭ ከኤርፖርት ቀጥታ አክሱም ጽዮን ስትሄድ ግን እሷ ናት ቲክቶክ አዋርድ እንዳሸንፍ የረዳችኝ ልትለንና ምክንያት ልታደርጋት ፈልገ ከሆነ አንተ ራሱ ገና በደንብ አልደደብክም ማለት ያልሰገጥክም ልልህ እገደዳለሁ። ጣራው ላይ ብትደርስ እንዲህ ያለውን ስጋዊና መንፈሳዊ ብልጣብልጥነት አትሞክረውም ነበር። ይታያችሁ እንግዲህ አክሱም ጽዮን ማርያም የልጇን ስም ተሸክሞ የተማረ አይምሮ ላይ ለሚሸና ግራ ገብቶት ያለን ወጣት ትውልድ አይምሮ ውል በሌለው አቋራጭ መንገድ እየመራ በታዋቂነት ጥማት ለሚጋልብ ፈረሰኛ ጎረምሳ መኪና ስታሸልም ስራው ጠፍቷት እንዲያ ካረገችስ ይግባኝ ለፈጣሪ የምንላት ብዙዎች ነን። የማወራህ ይህን የከሰረ የስነ ልቦና ጨዋታ ሰብሰብ አርግና በስምህ ለመማል 11ኛው ሰዓት ላይ ላሉ ተከታዮችህ ንገራቸው ነው። ካለምንም ምክንያት ካለ ጥያቄ ካለ ማንገራገር በሙሉ ድድብና ይቀበሉሃል ማለት ይስግጥና። በተረፈ አክሱም ጽዮን ማርያም በጭብጨባ ግለትና በውዳሴ ከንቱ ንዝረት ውስጥ እየተንሳፈፈ ላለ ጎረምሳ ከቶም አታዘነብል። እንደውምስ
በተልኮ ምጽዋት ዋጋው የ5 ብር ያክል የሆነን 50 ብር እንደ ትልቅ ነገር እየመጀረጥክ ስትሰጣቸው ለዓለም ያሳጣቸው ልጆቿ ዕዳ አለብህ ገና የግብዝነት ዕዳ። ምክሬ ተረጋጋ ነው። በዚህ ከቀጠልክ ትቀልባለህ። አክሱም ጽዮን ማርያም ሆይ መንገዱን በጊዜ እንዲያስተካክል ማስተዋል ስጩ። አሜን። እሺ ጎ እሺ ያው ጩኸት ሲበረታ ሁካታ ሲበዛ አንዳንዴ የችኮላ ነገሮች ይሆናሉ፣ በችኮላ ይሰራሉ። ሰግጥ ፈምስ ስለሆነ ትንሽ ጊዜ መነጋገሪያ ሆነህ ታልፈዋለህ የሚል እሳቤዎች ብዙ ጊዜ ስላሉ እንግዲህ ለትንሽ ጊዜ የሚጮሁት ከዛ በኋላ ምንም አይሉም ይባላል። ግን አንዳንድ ነገሮች ግን በተለይ ደግሞ ሃይማኖታዊ ጉዳዮች ሲሆኑ ከዛ ያልፍና ቁጣን መቅሰፍትን ሊያመጣ የሚችሉ ነገሮች እንዳሉ ምንም የምንረዳው ነገር ነው። በጣም እኔ ሄጄ በጣም ስናፍቃቸው ከነበሩ ቦታዎች ላይ አምና ሄጄ የተሳለምኳቸው ስፍራዎች አንደኛው የታቦተ ጽዮን ያለበት አክሱም ጽዮን ነው። በጣም ሳይገባኝ ሄድኩባቸው ብዬ ማስባቸው እስካሁን ድረስ ትናንትናም ስናወራበት ነበር። እስካሁን በጣም የሚገርመኝ ነገር እግዚአብሔር የቸርነቱን ስራ ይሰራልን ብዬ ማስባቸው ቦታዎች ናቸው። ተጠንቅቀን እግራችንን ጠብቀን ነገሮችን ማናደርጋቸው ከሆነ ከባድ ነው። አሁን ላይ ግን እንደ አጠቃላይ ቤተክርስቲያን አንዱ እየገጠማት ያለው ፈተና ይሄ ይመስለኛል። ቱሪስቶች ሲመጡ፣ ታዋቂ ሰዎች ሲመጡ፣ የሆነ አካላት ሲመጡ ያለ ነጠላ ቤተክርስቲያን እንዲገቡ ይደረጋል፣ ይፈቀዳል። ቱሪስት ነች እኮ ይባላል። ነጮች ከሆኑ ሴቶች ከሆኑ ደግሞ የወር አበባ ላይ ትሁን አትሁን ቼክ የሚያደርጋት የለም፣ ዝም ብሎ ይፈቀድላታል። ለብር ሲባል ብር ይገኝበታል ሲባል ወይ ደግሞ የሆነ ባለሀብት ነው ሲባል ወይ ደግሞ የሆነ ታዋቂ ሰው ነው ሲባል ቤተክርስቲያን ስርዓቷን የሚጠብቅ ሰው አይኖረንም፣ ቸል ይባላል፣ ይናቃል። የት ደረሰ? እንዴት እንደዚህ ሊሆን ቻለ? ለምንድን ነው እንደዚህ የሚሆነው ብሎ የሚጠይቅ ሰው ካለ ይገለላል ወይ ደግሞ ይናቃል። አንተ አታውቅም ዝም በል ይባላል። ይሄ እኮ ገሌ ነው ሊባል ይችላል። ብዙ ጊዜ ተናግረዋል። በተለይ ከቱሪዝም ጋር እየተገናኘ ከባህል ሀብቶች ጋር የተገናኘ ከታዋቂ ሰዎች ጋር እየተገናኘ የቤተክርስቲያን ስርዓቶች እየተሸረሸሩ ያሉት እየተናቀ ያለው ቤተ መቅደስ ቤተክርስቲያን ስንገባ ነጠላ ለብሰን የምንገባ የነበረውን ነገር አሁን ዝም ብሎ ሲገባ እናየዋለን። ነጠላ ሳይለበስ ሲገባ ስናየው ይጨንቃል፣ ይደንቀናልም ይጨንቀናልም። እንዴት እንደዚህ ሊሆን ቻለ? እንዴት እንደዚህ ወረድን? በምን ምክንያት ነው እዚህ ደረጃ ድረስ የደረስነው ማለት ያለብን ይመስለኛል። እና ሁሌም ቢሆን ጥንቃቄ ማድረግ አለብን። በተለይ ቤተክርስቲያን ስንሄድ ደጁን እግራችን በጣም ተጠንቅቀን ነው መርገጥ ያለብን እና ሁላችንም ቤተ መቅደስ ለምናደርገው ቤተክርስቲያን ለምናደርጋቸው ነገሮች እግዚአብሔር አምላካችን በማስተዋል እንድናደርገው ቅዱስ ፈቃድ ይሆንልን። የዛሬ ዝግጅት ይህን ይመስላል። ጊዜ ካገኘውና አጀንዳ ካለ መመለስ ይሆናል። ከዛው ድረስ ግን ቸር ቆዩ።